ምግብሽን ብቻ። እኔ በቃ መብላት አልፈልግም። አቤት ሙጅጋን ውዴ። ሄሎ ሩቻን፣ እኔ ነኝ። እንዴት ነሽ? እንዴት ሆናለሁ ብለሽ ነው? ችግሩ ማብቂያ የለውም። በቃ በእውነት ነው የምልሽ፣ ለአብድ እኮ ነው። ምን ተፈጥሮ ነው? ኦይ ህፃኗ ልጅ እያለቀሰች ትመስላለች ውዴ። ምን ተፈጥሮ ነው? አዎ የልጅ ልጄ ናት። ከትላንትና ጀምሮ አንድ እህል እንኳን አልቀምስም ብላኛለች። እስካሁን ድረስ አንዴም እንኳን ማልቀሷን አላቆመችም። እውነት ምን እንደምናደርግ አናውቅም። ግራ ገባኝ እኮ። ውይ የኔ ውድ በጣም ታሳዝናለች። በይ ቶሎ ይዘሻት ነይ፣ ትንሽ ዘና ትበል። እዛ ይዣት ልምጣ? እዛ ምን ታደርጋለች ውዴ? ነገርኩሽ እኮ ምንም አልሰማም ብላኛለች። ውዴ አንቺም ትንሽ አየር ትቀበያለሽ እና ልጆች ደግሞ ይህን ቦታ ይወዱታል። ይኸውልሽ ይሄ ትልቅ እርሻ ነው። ፈረስ፣ ድመትና ውሻ አለ። እመኝኝ እነሱን ስታይ እሷም ደስ ይላታል። በይ ቶሎ ነይ፣ እጠብቅሻለሁ። የእውነት እንደዛ ይሻላል? የልጅ ልጅሽን ይዘሻት ነይ፣ እየጠበቅኩሽ ነው። እሺ በቃ የት እየሄድ እንደሆነ ብትነግሪኝ ደስ ይለኛል። የምንሄደው ኩችኮይ ነው። ንገረኝ እስኪ፣ ይሄም አጋጣሚ ነው? ሌላ ምን ሊሆን ይችላል? እየተከተልከኝ አይደለም አይደል? አጋጣሚ ነው አይደለም። በየቀኑ በዛ መንገድ አልፋለሁ። የተገናኘንበት መንገድ ማለት ነው። ቤታችን በዛ ወደ ላይ። ያንቺስ? እዛ ነው የምትኖሪው እንዴ? አይ ሐኪም ቤት አንድ ጉዳይ ነበረኝ። አሞሻል እንዴ? አይ ጓደኛዬን ጠይቄው ነው። እዚህ ጋር መውረድ እችላለሁ? በጣም አመሰግናለሁ። ምንም አይደል። ያው እንግዲህ እንደማውቀው ቡና የማይክሰው ካሳ የለም። ስለዚህ ይሄ ማለት ባዶ ውለታ አልነበረም። አይ ስል ከልቤ ነው። በምላሹ ምንም አልጠብቅም። ውለታ ማለት ምንም አይከፈልበትም ማለት ነው። ቡና የፍቅር መገለጫ፣ ለደስታውም ለፈለግሽው ነገር ይሆናል። አልፈልግም። እሺ አንቺ እንደፈለግሽው ይሁን። እሺ ፊገን፣ አመሰግናለሁ። ይቅርታ አድርግልኝና ወደ ቢሮ ልሄድ ነው። እዚህ ነኝ። ትሰማለህ? ፊት ለፊት ነኝ። ለምን አሁን አታዋራኝም? ታውቃለህ፣ አክሲዮኔን ከገበያ ላይ አውጥተኸዋል። በጣም ጎበዝ። የእውነት እንኳን ደስ አለህ። ሶመርን ለመጨረስ እኔ ልገለኝ ነበር አይደል? ይኸውልህ ከጀርቤ ማንም የለም፣ ብቻዬን ነኝ። ኦዛርም አሁን ላይ ሶመር ኮርማንም ሩቻንም ካጠገቤ የሉም። እኔ ብቻዬን ነኝ። ሰማኸኝ? እባክህ ቁጭ በይ።
በል እባክህ ቁጭ በል። ፊገን የሚጠጣ ነገር ታመጭልናለሽ? ምን ትፈልጋለህ? ውሃ። ውሃ? እሺ፣ ለእኔ ደግሞ ቡና አምጪልኝ። አይ ሙስጠፋ፣ ዕዳ ልጠይቅ እንደማልመጣ እርግጠኛ ሁን እና ደግሞ አንተን ለኩርማኖች ማስፈራሪያ አድርጌ አልጠቀምብህም። እንደዛ ለማድረግ አታስፈልገኝም። ሲጀመርም አንተ ከማውቅ በላይ በጣም ብልህ የሆንክ ሰው ነህ እና ታሪክህን አውቀዋለሁ። እና አክሲዮኔን የወሰድከው ዝም ብለህ ነው? አንድ ልጅ አለ ኤፌ፣ በጣም ደስ የሚል ልጅ እንደሆነ እርግጠኛ ነኝ። ይኸውልህ ሙስጠፋ፣ አባትነት ምን እንደሆነ በደንብ አድርጌ ያውቃለሁ እና እኔ ደግሞ የሰው አባት ክብር የምነጥቅ ጨካኝ ሰው አይደለሁም። እንደዚህ አይነት ነገር አላደርግም። ዴፍኔ እሷም አባዬ ትለኝ ነበር፣ ይህንን ታውቃለህ። ሙስጠፋ ያቺ ልጅ በጣም ወዳት ነበር፣ ልክ እንደ ራሴ ልጅ። እሷም ትወድህ ነበር። ከጠዋት እስከ ማታ አባቴ ካርታል ካርታል ትላለች። ይኸውልህ ሶመር አባቷ የሆነው በስም ብቻ ነው። ያቺን ልጅ እንዲህ የሚያስለቅሳት እሱ ነው። ለማንኛውም አናስረዝመው፣ ይህንን እንተወው። ሙስጠፋ እዚህ ከኔ ጋር መስራት ትችላለህ፣ አንተ ከፈለግክ ማለት ነው። ዕዳህን ትከፍላለህ፣ ከዛም ክብርህን ታስመልሳለህ። አሁን ላይ እርዳታ አያስፈልገኝም። ሰዎች እኔ ሊረዱኝ ሲሞክሩ በጣም እያናደደኝ ነው። እኔ የእርዳታ ድርጅት አይደለሁም። ይኸውልህ ይህ ድርጅት የተሠራው በደፍኔ ስም ነው እና እንደምታየው ለዚህ በቅቷል። ስለዚህ ይመስለኛል ወደፊት የወንድም ልጅ ፊት ለፊት ቁመ እንዴት እንደወከልካትና እንዴት የእሷን ስም እንዳስከበርክ መናገር ትፈልጋለህ አይደል? በእርግጠኝነት ትፈልጋለህ። አቶ ካርታል፣ የእውነት እንደዚህ ስሜታዊ ሰው ትሆናለህ ብዬ አስቤ አላውቅም ነበረ። ማለቴ ሁሉንም ነገር የምታደርገው ሶመርን ለማጥፋት ስትል ነው። እንደ እኔ ግምት ሶመር ራሱን የሚያጠፋ ሰው ነው። እሱ የኔ ችግር አይደለም። ይኸውልህ ሙስጠፋ፣ እኔ ማሳየት የምፈልገው እኔ ካርታል ኮክሳል አልጠፋም እና አልሸነፍም የሚለውን ነው። ይሄው ነው ልክ አንተ ለመኖር እንደምትታገለው። ልክ አይደለው እንዴ ሙስጠፋ? በእርግጠኝነት ለዚህ የሚሆን መልስ የለህም። አዎ ቱርካንም ሶመርን በጣም ጎድተውኛል፣ እውነት ነው። ታውቃለህ፣ ግን መጀመሪያ የተዋወቅኳቸው ጊዜ ከለቅሶ ላይ የተነሳው ሰው ነበርኩ። ስለዚህ መቼም ቢሆን እዛ ላይ ሊጎዱኝ አይችሉም። ለሶመር ምን መደራደሪያ እንዳቀረብኩልህ መናገር ስላለ አያሳስብም። ምንም ችግር የለውም። በጣም ይመቸኛል። ግን አንተ ሌላ የተለየ መንገድ አለ። እዚህ እኔ ጋር እየሰራ አባት ቤት ውስጥ በደስታና በዝምታ እየኖርክ የራስህን ታሪክ መጻፍ ትችላለህ። ይህንን ነገር በደንብ እንድታስብበት ፈልጋለሁ ሙስጠፋ። በይ እህቴ፣ ጋደም በይ፣ ትንሽ ተኝና እረፍት አድርጊ። ከዛ ደህና ትሆኛለሽ አይደል? እህቴ ሐኪም ቤት መግባቷን ለአባዬ አልነገርኩትም፣ እንዲጨነቅ አልፈለግኩም። አይ እኔም አልነግራቸውም፣ ይጨነቃሉ። እባካችሁ ለማንም ሰው ምንም ነገር አትናገሩ እሺ? እኔ ብሄድ ጥሩ ነው። አትሂጂ፣ ቆይ አንድ ጊዜ ጠብቂኝ። ዳሪያ፣ የወንድሜ ሶመር ዜና አለ እንዴ? ዶንሽ እንደ ቤተሰብ ሁሉም አብዷል። ዶንሽ እህቴ ዳፍኔ መውሰድ አልቻለችም። ይሄ ያለቀ ጉዳይ ነበር። ምን እያልሽ ነው? እንዴት? ዳሪያ፣ ይህንን ለዳፍኔ ትሰጭልኛለሽ? እሺ፣ ግን ምን ብዬ? ይሄ እንደ እናትና ልጄኛ ሚስጥር ነው። እናትሽ ናት የላከችልሽ በት፣ ከዛ ይገባታል። እሺ፣ በቃቸው። እንኳን ደህና መጣችሁ። አመሰግናለሁ ውዴ። አይላ ትባላለች፣ የደፍኔ ሞግዚት ናት። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዳልሽው ነው፣ በጣም ደስ ብሎኛል። እንዴት ደስ የሚል ቦታ ነው። አየሩ ራሱ እኮ በጣም ልዩ ነው አይደል? እንኳን ደህና መጣሽ የኔ ውድ። አንቺ ግን
ይህንን ቆንጆ ጉንጭ ልሳመው እስኪ። እቺ ልጅ እንዴት ደስ ትላለች! ቆንጆ ናት። አዎ አዎ። ይኸውልሽ ደፍኔ እንዴት ደስ የሚል ቦታ እንደሆነ አየሽው? የአክስትሽ ሙጅጋን እርሻ እኮ ነው። እንዴት ነው ወደድሽው? እኔ እንጃ ወድጄዋለሁ መሰለኝ። እሺ ቢያንስ በስተመጨረሻ ካፏ ጥሩ ነገር ወጣ። አያቴ ለምንድን ነው ሁሉም ቦታ ባንዲራ የተሰቀለው? በዚህ ሳምንት የህዝባዊ መንግስታችንን 82ኛ ዓመት እያከበርን ነው። 82 ስንት ዓመት ነው? 82 92 እና 100 ዓመቱንም እናከብራለን እና ይሄ በዚህ መልኩ ለዘላለም ይቀጥላል። እናም ደግሞ ይሄ በዓል ሁላችንም ስለምንወደው በደንብ ይከበራል። ደፍኔ ነይ የሆነ ነገር ላሳይሽ። አንቺ በጣም የምትወጂው ነገር እዚህ አለ። ነይ እያት እንዴት እንደምታምር። ነይ የኔ ውድ ደፍኔ፣ ምንም እንዳፈሪ ነይ ላሳይሽ። ነይ እንዴት እንደምታምር ኢ ቀስ እያልሽ። በጣም ታምራለች፣ ደስ ትላለች፣ ወድጃታለሁ። እሷም ወዳሻለች፣ ምንም አታረግሽም። ስሟ ማን ነው? ስሟ ዘይኑ ነው። ዘይኑን መጋለብ እችላለሁ? ይቻላል። አይ አይ ድንገት የሆነ ነገር ብትሆንስ? ቆይ አትፍሪ፣ ምንም አይፈጠርም። በጣም የተረጋጋች ፈረስ ናት። ምንም ሳትሆኚ መጋለብ ትችያለሽ። በል ከማል ነይ፣ እሷን ጫናትና እንዲራመዱ። እሺ ቀስ ብለሽ ውጪ። ነይ ቀስ እያልሽ። ከሁለት ቀን በኋላ በስተመጨረሻ ሳቀች። እንኳን ጠራሽን። በጣም ተአምር እኮ ነው። ፈጣሪ የተመሰገነ ይሁን። በጣም ደብሯት ነበር። ምን እየተፈጠረ ነው? ቤት ውስጥ ችግር አለ መሰለኝ አይደል? ነይ እስኪ እንቀመጥና እናውራ። ልጄ በስልክ ድምፅ ጥሎ አልነበረ? ምን ተፈጥሮ ነው? ችግር አለ? እማዬ እዛ ጋር እንቀመጥ። ንገረኝ። የሆነ ሰው ገበያ ላይ አክሲዮኔ ሙሉ በሙሉ ገዛ እና በአንድ ጊዜ መክፈል አለብኝ። ባንክ ሄጄ በፍጹም ብድር አልሰጥም አሉኝ። በአንቺ ስም ብድር መውሰድ እችላለሁ? ልጄ መጨረሻ ላይ የተበደርከውን ብድር ለመክፈል በጣም ብዙ ለፍተናል እኮ። ፍርድ ቤት ሁላ እኮ ልንቀርብ ነበር። አሁን ባንክ ምን ሊሉኝ እንደሚችሉ አላውቅም። እስኪ እንሞክራለን በቃ። ግን ለምን አባትህ ድሃን አይከፍልልህም? አንድ ነገር ልንገርሽ፣ ከሱ ምንም አይነት ነገር ብፈልግ ፈጣሪ ራሱ ይጣላኝ። ምንም ነገር አልጠይቀውም። አይ ተው እንደዚህ አትበል። እየተሸነፍክ ያለኸው እንደዚህ የሆንክ ስለሆነ ነው። ልጄ ድርጅቱ ውስጥ እኮ ሸሪክ የሆንክ መስሎኝ ነበር እና አሁን መተህ እኔ ብድር እንድጠይቅልህ ትፈልጋለህ? ልጄ በጣም አዝኛለሁ። እውነቴን ነው የምልህ፣ እውነት በጣም አዝኛለሁ። ሶመር ልብ ኖሮት ድርጅት ውስጥ ሸሪክ የሚያደርገኝ ይመስልሻል? ስራው እኔ ላይ መጮህና እኔን ማዋረድ ብቻ ነው። ፊት ለፊቴ ቆሞ ራሱ እንደ ልጅ ነው የሚያዋራኝ። እማዬ ይኸውልሽ፣ ብድር ማላገኝ ከሆነ ራሴን የማረገውን ነገር አላውቅም። በቅርቡ የሆነ ነገር አረጋለሁ። ልጄ ይሄ ደግሞ ምን ማለት ነው? አልገባኝም። ቆይ ቤታቸው ያስገቡ ሊያዋርዱ ነው እንዴ እነዚህ አፍረተ ቢሶች? እና አባትህ ደግሞ ምንም እያለ አይደለም። እሱ ምን ማድረግ ይችላል? ምን ያደርጋል? ንገሪኝ። ገና አሁን ነው ከበሽታው ራሱ ሄዳ ነው። ይኸውልሽ እማዬ፣ አሁንም ድረስ ሶመርና ሩቻ መምራታቸውን ቀጥለዋል። እማዬ በእኔ ቦታ ሌላ ሰው ቢሆን ኖሮ ከጠላታቸው ጋር ተባብሮ ጀርባቸው ላይ ይወጋቸው ነበር። ግን እኔ እንደሱ አይነት ሰው አይደለሁም። በእኔ አያምርም። እንደዚህ ማድረግ አልችልም። ግራ ገባኝ። የምን ጠላት ነው? ቆይ አልገባኝም። ካርታል ኮክሳል አንድ ላይ አብረን እንስራ አለኝ። ስራ ነው ያልከው? ቆይ ስራው ምንድን ነው? ከገበያ ላይ አክሲዮኔ ሙሉ በሙሉ የገዛው እሱ ነው። አትፍሪ፣ ምንም የሚያስፈራ ነገር የለም። ከእኔ ምንም አይነት ገንዘብ አይፈልግም። ግን እኔ ለእሱ የምሠራ ከሆነ ሙሉ በሙሉ ደይን ይሰርዝልኛል። ይኸውልህ ልጄ፣ እኔን የምትጠይቀኝ ከሆነ ዝም ብለህ እሺ በል ባይ ነኝ። ኮርማኖችን ይጨርሳቸዋል። ቱርካንም ሆነች ሶመር እንደዛ አድርገውት ዝም ብሎ የሚያልፍ ይመስልሃል? ልጄ ከጠንካራው ጎን ሆን። የኮርማን ቤተሰቦች ምንም አይጠቅሙም። እህቴ ትንሽ እንጠብቅ እንጂ። ፖሊስ ጣቢያ ሄጄ በድጋሚ ይናገራሉ። መጠበቅ አልችልም። አባቴ ይሄዳል። በቅርቡ እሱ ያሳውቀናል።
ዶኑሽ መጠበቅ አልችልም። እጄ ሁሉ ተሳስሯል። ላብድ ነው። ካርታል ፖሊስ ጣቢያ ልሄድ ነበር። እንኪ አንብቢ። ከጀርባሽ እየተፈጠረ ያለውን ነገር በቂ እዚህ ላይ ያለው ፊርማ ያንቺ ነው አይደል ቱርካን? በሕግ ፊት ወክሎሽ እንዲቆም አንቺ ውክልና ሰጠሽዋል አይደል ቱርካን? እንደዛ ነው አይደል? ግን እኔ የፈረምኩት ጠበቃው አሰራሩ እንዲህ ነው ስላለኝ እኮ ነው። ቱርካን በደንብ ተጫውተውብሻል። ጠበቃው አንቺን ወክሎ የማሳደግ መብት ችሎት ላይ ቀርቦ ነበር። አንቺን ወክሎ ልጃችሁ ለአባቱ እንዲሰጥ ብሎ ፍርድ ቤት ተናግሯል። የተናገረው ደግሞ ይሆናል እና የሰጡት አድራሻ ደግሞ የድሮ ቤትሽን ነው። መጥሪያው እንዳይደርስሽ ማለት ነው። ስለዚህ ልጅሽን የወሰዱብሽ ጭራሽ አንቺ ሳትሰሚ ነው። በጣም አዝናለሁ። ተሸውደሻል ቱርካን። እና በህጋዊ መንገድ ምንም ልታደርጋቸው አትችይም። ምንም ልዩነት ማምጣት አትችይም። እንዴት እህቴ? ለየትኛው ጠበቃ ውክልና እንደሰጠሽው እናጣራ እስኪ። ሄጄ ስለዚህ ጉዳይ አናግሬው ነበር፣ ግን አቶ ቱና አሁን ላይ ቢሮውን ዘግቶት ሄዷል። እዛ የለም። ቱና ማን ነው እህቴ? እናገኘውና እናናግረው። ማን እንደሆነ እኔ እነግርሻለሁ። የወይዘሮ ሩቻን የድሮ ጓደኛና የድሮ ተማሪ ነበር። በሌላ ቋንቋ ደግሞ ሶመር ከእስር ቤት ከመውጣቱ በፊት ወይዘሮ ሩቻን ይህንን ነገር አዘጋጅ ተጨርሰ ነበር። ሁሉም ነገር የእሷ ስራ ነው። ቱርካን፣ እሺ ቱርካን፣ እባክሽ ተረጋጊ። እሺ ቱርካን፣ እሺ ወደ ራስሽ ተመለሽ። ችግር የለውም ቱርካን፣ ችግር የለውም። ወደ ራስሽ ተመለሽ። እህቴ እባክሽን ተረጋጊ። ቱርካን፣ እባክሽ ቱርካን፣ ለመረጋጋት ሞክሪ። በአጭሩ ስነግርሽ ምጅጋን ውዴ፣ የገዛ ልጄን በእጅ ያቃጠልኩት አቋሟን አይቼ ተሸውጃለሁ። እሷ ማለት የተረገመች ሰይጣን ነች። በእውነት ነው የምልሽ፣ በጣም ጥሩ ልጅ አይደለችም። ቱርካን በጣም ታምራለች እያልኩ ነበር፣ ግን ከውስጧ ሰይጣን ወጣ። በፈጣሪ ስም በጣም ነው የሚያሳዝነው። ለሁሉም ሰው ያሳዝናል። ደግነቱ የልጅ ልጄን አግኝቻለሁ። ስለቀረው ነገር ምንም አያገባኝም። የምፈልገው ሶመር ከእሷ እንዲርቅ ብቻ ነው። እሱም አሁን እየተሳካልኝ ነው። ለማንኛውም ሁሉ የምናወራው ስለ እኔ ነው። አንቺስ ምን አደረግሽ? ልጅሽ በደንብ ለመደው እንዴ? ኡዛይ መጀመሪያ ላይ በጣም አሰልቺ ሆኖበት ነበር። ይገርምሻል፣ ገና አሁን መውጣት ጀመረ። እየለመደው ነው መሰለኝ። ጠዋት ወጥቶ ሙሉ ቀን ተመልሶ አይመጣም። እንደዛ ከሆነማ የሆነ ጓደኛ አግኝቷል ማለት ነው። እንዲህ እያለ ነው የሚላመደው። አታስቢ። ለሕፃኗ ኬክ ሳይሰጧት ረስተዋል መሰለኝ። ሊያቸውና እመጣለሁ። እሺ። ሄሎ። አቤት። ቱርካን ነኝ። ለምንድን ነው በሌላ ስልክ የደወልሽው? እኔን የምትጋፈጭበት ልብ የለሽም ብዬ አስቤ ነው። እኔ አንቺን እፈራሻለሁ? እሺ፣ ቤትሽ ፊት ለፊት ነኝ። ነይና ተጋፈጪኝ። እንደኔ አሁኑኑ ከዛ ብትሄጂ ጥሩ ነው። እንደምትቀጪ ታውቂያለሽ አይደለ? ያው እንግዲህ
እገዳ እንደወጣብሽም የረሳሽ አይመስለኝም። በጣም ትፈሪኛለሽ አይደል ወይዘሮ ሩቻን? ቆይ አንቺ ማን ስለሆንሽ ነው እኔ የምፈራሽ? ትንሽ አታፍሪም? እሺ እንደዛ ከሆነ በርሽ ፊት ለፊት ላይ ነኝ። ውጭና እናውራ። ከማስበው በላይ በጣም አድገሻል። ይገርማል። እናውራ ወይዘሮ ቱርካን። እሺ፣ ስለፈለግሽው ነገር እናውራ። ለልጄ የሰጠሻት የወይራ እርሻ ጋር እጠብቅሻለሁ። ሩቻ ልትሄጂ ነው እንዴ? አዎ፣ አስቸኳይ ስልክ ተደውሎልኝ ነው። ለትንሽ ሰዓት ስራ አለብኝ። ወይ አምላኬ። ደፍኔና አይላ እዚህ መቆየት ይችላሉ? እንግዲህ በጣም ደስ ስላላት እዚህ ትዝናና። ስመለስ መጥቼ ወስዳቸዋለሁ። እሺ፣ መቆየት ይችላሉ። ታክሲ መጥራት እችላለሁ? ሾፌሩ በጣም ብዙ ስራ ስላለው ልኬዋለሁ። እሺ፣ ችግር የለው። መውረድ እፈልጋለሁ። እሺ ነኝ። አይላ አሁኑኑ ለእናቴ ደውይላት፣ መታ እንድትወስድ ንገራት። አያቴ አታይንም። የኔ ውድ አሁን አልችልም። አይላ እባክሽ ስሚ፣ ይኸውልሽ ዴፍኔ ውዴ፣ ወይዘሮ ሩቻን ትናደድብናለች። ከዚህ በኋላ አብሬሽ እንደሆን አትፈቅድልንም። እባክሽ አክስቴ ሙጅጋን። ወይዬ እኔ ውድ አያቴ ሳዲቅ ጓደኛሽ ነበር አይደል እንዴ? ለአያቴ ሳዲቅ ደውይለትና መጥቶ እንዲወስድ ንገሪ። እንደዛ ብናደርግ ልክ አንሆንም የኔ ውድ። አይ አያትሽ ባንቺ አምናኝ ነው ትታሽ የሄደችው። እባክሽ አክስቴ ሙጅጋን፣ አንዴ ብቻ አያቴ ሳዲቅ ልየው እባክሽ። ከማህተሙ በላይ አይደለም። እዚህ ጋር ፈርመው፣ ከዛ ደግሞ እዚህ ጋር። እሺ፣ ጭንቅላቴ ልክ አይደለም። አቤት። አቶ ሳዲቅ ሙጅጋን ነኝ። ወይዘሮ ሙጅጋን፣ ኧረ እባክሽ። እሺ፣ አሁኑኑ በፍጥነት እመጣለሁ። ሙጅጋን እባክሽ አንዴ ላስቸግርሽና አድራሻውን ትልኪልኛለሽ? አመሰግናለሁ። አለቃ የት ልትሄድ ነው? አለቃ ፊርማውስ? አባዬ ልወጣ ነው። በቃ መስሪያ ቤት ብሄድ ይሻላል። እሺ ልጄ በቃ። እናቴ የት ናት? ደፍኔም የለችም። እንግዲህ የእናት ጓደኛ እርሻ ጋር ሄደዋል። ልጅህም ብትሆን ትንሽ አየር ትቀበል ብለን እንደማታስቸግራት ተስፋ አደርጋለሁ። አዎ ልጄ፣ አይላም ቢሆን አብራት ናት። ስለዚህ አንተ ምንም አታስብ። መልካም ቀን። ሶመር፣ ቱርካን ተመልሳ አልመጣችም አይደል? አይ ይህንን ነገር ትቀበለዋለች አባዬ። ሌላ ምንም አማራጭ የለም። ዳፍኔ፣ አያቴ ነይ የኔ ውድ፣ የኔ ልዕልት። በጣም ናፍቀሽ ነበር የኔ ልዕልት። እንዴት ነሽልኝ? ደህና ነሽ? በጣም እኮ ናፈቅሽ። አቶ ሳዲቅ አሁን ትንሽ ጊዜ ነው ያለን። ስለዚህ እባክህ እኔ በመሃል ተወቃሽ እንዳልሆነ እባክህ። አያቴ ወደ ቤት እንሂድ እባክህ። አሁኑኑ ቤታችን ውሰደኝ። እባክሽን ተረጋጊ ደፍኔ፣ የኔ ልጅ እባክሽ። እምነቴን ነው የምታሳጭኝ። አንተን እዚህ የጠራው ደፍኔ በጣም ስላስጨነቀችኝ ነው። አመሰግናለሁ የኔ ልጅ ዳፍኔ። አሁን ልወስድሽ አልችልም፣ ግን በቅርቡ ከዚህ ትሄጃለሽ። በዛ ላይ ደግሞ እናትሽ ራሷ መታ ትወስድሻለች። እሺ አትጨነቂ። አሁን ምን እንደምናደርግ ታውቂያለሽ? አንድ ላይ ሆነን እንጫወትና ከዛ በኋላ እኔ ወደ ቤት ተመልሼ እሄዳለሁ። እሺ ደስ ይለኛል። እንደዛ ከሆነ ከዘይኖ ጋር ላስተዋውቅ። ዛይኖ ማን? ፈረስ ናት። አሁን ስጋ ልባት ነበር። እንደዛ ነው የተዋወቅ። እንደዛ ከሆነ ዛይኖን አስተዋውቂኛ፣ እንሂድ እንተዋወቅ። አይላ፣ ማንም ሰው በጭራሽ ስለዚህ ነገር ማወቅ የለበትም። እሺ ደፍኔም እንደማትናገር አስባለሁ። አይ ምንም አታስቢ። ወይዘሮ ሩቻ ምንም አትሰማም። ደፍኔም በጭራሽ አትናገርም። ቱርካን፣
ምንድነው እሱ? በጣም እየተደባበቅሽ ነው። እዚህ እንደሆንሽ ጭራሽ አላወኩም ነበር። አሁን እየመሸ ነው። ወይዘሮ ቱርካን እዚህ ምን ታደርጊያለሽ? በይ የምትናገሪው ነገር ተናገሪና ልሂድበት። ያንን የማይረባ ጠበቃ ገዝተሽ ነው? ወጥመድ አዘጋጅተሽ ነው? ከጀርባዬ ብዙ ነገር አድርገሻል። ልጄን ወስደሽብኛል። ታውቂያለሽ፣ እኔ እንዳንቺ መደባበቅ አላቀበትም። ራስሽን አረጋጊ፣ አንቺ የማትረቢ። የማትረቢ እባብ እና ደግሞ ያክፉም ነበር አይደል? አፍሽን ዝጊ፣ በቃሽ። ቆይ እዚህ የጠራሽኝ ሂሳብ ለማወራረድ ነው? ንገሪ፣ ለዛ ብቻ ነው እዚህ ድረስ የመጣሁት? አዎ በደንብ አድርጌዋለሁ። ያንን ጠበቃ ያዘጋጀሁት እኔ ነኝ እና እንደማይረባ አይጥ አንቺም ዘለሽ ወጥመድ ውስጥ ገባሽ። ልጅሽን ተቀማሽ። ልጄ ሶመርንም አተሸዋል። ትሰሚያለሽ? ከዚህ በኋላ ከቤቴና ከልጅ ልጄ ራቂ። ደጋግሜ ነግሬሻለሁ። ከሁለቱም አጠገብ እንድትርቅ ይፈልጋለሁ። ታያለሽ፣ ሁለቱንም ካንቺ ወስድብሻለሁ። ውድ ልጅሽንም የልጅ ልጅሽንም ከዚህ በኋላ አታያቸውም። ሁለቱም ምን አይነት ቆሻሻ እንደሆንሽ ያውቃሉ። ታያለሽ ደግሞ። አንቺ ማትረቢ እኔን እያስፈራራሽኝ ነው። እኔን እያስፈራራሽኝ ነው። በቃሽ፣ ልቀቂኝ። እገልሻለሁ። ልጄን ወስደሽብኛል። ዳፍኔን ወስደሽብኛል። እገልሻለሁ። ቱርካን ምንድን ነው ያደረግሽው? ቆይ ምን ነክቶሻል? ምንድን ነው ያደረግሽው? እሺ በቃ ከዚህ ሂጂ። ፍጠኝ። ማድረግ ያለብኝ ነገር ነው ያደርጋለሁ። ፍጠኝ፣ ሂጂ ከዚህ ሂጂ፣ ቶሎ ሂጂ። ሂጂ በቃ ቶሎ በይ አልኩሽ እኮ። ከዚህ ሂጂ፣ ፍጠኝ።
ሰላም ሰላም፣ እንኳን ደህና መጣችሁ። አመሰግናለሁ። እኔ ኮትሽን እናውልቀው። አይላ ሰላም። እናቴ ሴት ሄደች። አንድ ላይ አልነበራችሁ እንዴ? ወይዘሮ ሩቻን የስራ ስልክ ተደወለላትና እሷ ወደዛ ሄደች። እኛ ደግሞ ወደዚህ መጣን። ወይ አምላኬ፣ የምን ስራ ነው? ዳፍኔ ውዴ፣ ያመጣውልሽ እኔ ምንድን የሰጠሻት? ትንሽ ስጦታ ነው። ደፍኔ ልጄ፣ እባክሽ አንዴ በሩን ክፈችው። አልከፍትም፣ እንዳትገባ። እኔ አንተ ላልወድህም። ደፍኔ፣ በሩን ሳትቆልፊው ዝጊው። እንደማልገባ ቃል ገባልሻለሁ። እባክሽ ዝም በል። እናቴ ማውራት ነው የምፈልገው። ልጄ፣ በዚህ የባህሩን ማዕበል መስማት ትቻለሽ። እይ ስሚው። አዎ፣ ውስጡ የባህሩ ድምፅ አለ። ስለዚህ የእኛንም ድምፅ ውስጡ ይዟል ማለት ነው አይደል እማዬ? ጥሩ ሀሳብ ነው የኔ ብልህ ልጅ። በጣም እወድሻለሁ የኔ ውድ እናት፣ እወድሻለሁ። የባህሩን ያክል ነው የምወድሽ እማዬ። አሁን ያንቺ ተራ ነው። በጣም ነው የምወድሽ የኔ ውድ ልጅ፣ በጣም ነው የምወድሽ። እናትሽ በጭራሽ መቼም ትታሽ እንደማትሄድ ወቂ። መቼም ትታሽ አትሄድም። እማዬ የት ነሽ? ለምንድን ነው ድምፅሽ የማይሰማኝ? ስሚ ልጄ፣ በጣም እወድሻለሁ። ከፈቀድሽልኝ በደንብ እንዝናናለን፣ ጨዋታዎች እንጫወታለን፣ ሽርሽር እንሄዳለን እና ደግሞ ታሪኮች እነግርሻለሁ። የፈለግሽውን ነገር ማድረግ እንችላለን። አይሆንም፣ አንተ መጥፎ ሰው ነህ። እኔ አንተ መቼም ቢሆን አልወድህም። እኔ ደግሞ ሁልጊዜም በጣም እወድሻለሁ እና መጥፎ ሰው አይደለሁ። መጥፎ ሰው ባትሆን ኖሮ ከእናቴ አትቀማኝም ነበር። ምናልባት ያኔ በጣም እወድህ ነበር። በቃ እማዬ ጋ ብቻ ነው መሄድ የምፈልገው። አሁን አይሆንም ደፍኔ፣ ልወስድሽ አልችልም። እንደዛ ከሆነ እባክህ እናቴን አምጣት። ምንም ብታደርግ ከእናቷ የለያት ልጅ ልብ ውስጥ መግባት አትችልም። እናቷን በጣም ነው የምትወዳት። ደፍኔ፣ አሁን በሩን ከከፈትሽው እናትሽን ማየት ትችያለሽ።
ማን ነው? ቱርካን። ቱርካን በሩን ክፈች እባክሽ፣ እባክሽ። የመጣሁት ልጃችን ጋር ለወስድሽ ነው። አንድ ላይ ደፍኔ ጋር እንሄዳለን። ነይ። በእርግጠኝነት ቱርካን በጣም ተጎድታለች። ወይ ካልሆነ እሷ ጋር ልሂድ እንዴ? አባዬ፣ ወንድሜ ካርታል አብሯት ነው። መጥፎ ሁኔታ ላይ ብትሆን ኖሮ እኔ ትቻት አልመጣም። ግን ፊቷን መርሳት አልቻልኩም። ይህንን እራት እናስተላልፈው። ሌላ ጊዜ ብናደርገው የተሻለ ይመስለኛል። ማለቴ ሁሉም ሰው በጣም ተደብሯል። እኔ እንጃ። አይ ውዴ፣ ይሄ በጣም ነው የሚያሳፍረው። አሁንም አትምጡ ማለት አንችልም። በዛ ላይ ደግሞ አንዷ ሐኪምሽ ናት፣ ሌላኛው ደግሞ ጓደኛሽ ነው። አይደለም እንዴ? ለአንቺም ለውጥ ነውና ትንሽ ትዝናኛለሽ። እኔ እጅ በር ከፍታለሁ። እንዴት አመሻችሁ? ሰርዳር፣ ይህን ያህል አይን አውጣ ልትሆን እንኳን አትችልም። አፍህን ዝጋ። ሰርዳር፣ እንኳን ደህና መጣህ ልጄ። አመሰግናለሁ። ግባ። በጣም አመሰግናለሁ። እና ይሄ ደግሞ ላንቺ ነው አክስቴ ነዛት። የኔ ውድ፣ እንዴት የሚያምር አበባ ነው! በጣም አመሰግናለሁ። እሺ ና ግባ። በቃ አበባው በጣም ያምራል። እሺ ወይዘሪት አይሊን ሴት ናት? አልገባኝም። አክስቴ ዶክተር አይሊንንም ጠርታታለች። ከሐኪም ቤት አንድ ላይ የምትመጡ መስሎን ነበር። እኔ እስከማውቀው ድረስ አይሊን መምጣት አትችልም። ለፈተና እየተዘጋጀች ነው ያለችው። ያሳዝናል። እንደዛ ከሆነ እሷን ደግሞ ሌላ ጊዜ በደንብ እንጋብዛታለን። እላይ እንሂድና እራት እንብላ። ና ውዴ፣ ና ሂድ በቃ።